ቀበሌው ነው የምሳደብ ኢዶን ቆሮ ቀበሌው ነው የምሳደብ ቆሻ አተ ወደዚያ ቀረጥከ አልቀረጥከኝ ወደዚያ አይ የሚካፈል ነገር አለ ሳንቲም ስንት ታዋጣለሻችን ብር አለህ ወይ ብር እንኳን የለኝም ልቀቁ ፕሊዝ ሰላም ሰላም በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ ሰላማችሁ ብዝት ይበል እያልኩኝ ትኩስ ነገር ከዚህም ከዛም ለእናንተ ይመቻሉ እያሰብኳቸው ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። ዘና ፈታ ማለቱ ለጭንቀት መድኃኒቱ የሚላችሁ ትኩስ ነገር ዛሬ እስቲ ከቀበሌ ጋር ትንሽ እስቲ ግብ እንግባበት ብዬ ዘና ፈታ የሚያረጋችሁ ነገር ይዤላችሁ መጥቻለሁ ማለት ነው። አጠር መጠን ያለች እንግዲህ ሳቅ ጨዋታ እንድትሆን ብዬ ያዘጋጀዋት የቀበሌ ጉዳዮች አሉ ማለት ነው። እሷን እንግዲህ እዩና የራሳችሁን ኮሜንት ስጡላለሁ ማለት ነው። በተረፈ ከወደዳችኋት የተለመደችውን ላይክ አድርጉልኝ። እንደተለመደው እንደምለው ደግሞ አዲስ ሆናችሁ ሰብስክራይብ አድርጉላለሁ። ቀጥታ ወደ ፕሮግራሙ ገባላችኋለሁ። መልካም ጊዜ ይሁንላችሁ። ይሸጣል ሸንበቆ እንጦጦ ጫካ ላይ ይሸጣል ሸንበቆ እንጦጦ ጫካ ላይ ይሸጣል ሸንበቆ አሽዬ ታሰረ ማንቆርቆሪያ ሰርቆ ወይ ሳሚ ወይ ሳምሽኒ ከተማሪ ቦርሳ አይጠፋም እርሳስ ከተማሪ ቦርሳ አይጠፋም እርሳስ ከተማሪ ቦርሳ አይጠፋም እርሳስ የኔማ ያኩቡ ቆሮቆ እንዳራስ አራዳው መጀኔ አራዳው መጀኔ ወይ ሳሚ ወይ ሳምሽኒ በልተናል ፍትፍት በልጅነታችን በልተናል ፍትፍት በልጅነታችን በልተናል ፍትፍት የኔማ ያኩቡ ኩንታኩን ትፊት አናዳው መጀኔ አናዳው መጀኔ ወይ ሳሚ ወይ ሳምሽኒ በልተናል ፍትፍት በልጅነታችን በልተናል ፍትፍት በልጅነታችን በልተናል ፍትፍት የኔማሽዬ ለሚኩራፊት አምቦ ጂጂጂ እየወጣው ነው የልደት ካርድ ለማውጣት ነበረ የልደት ካርድ መታወቂያሽ የታደሰ ነው አይደለም የራሴ ነው እኮ የታደሰ ነው ወይ የራሴ ነው የታደሰ ነው ወይ አይደለም የራሴ ነው ማነው ታደሰ ታውቃው ታድሷል ወይ ቤት መሰለህ እንደሚታደሰው ምን ትመስላለች እጂ ሂጂ ቀበሌው ነው የምሳደብ ኢዶን ቆሮ ቀበሌው ነው የምሳደብ ቆሻ አተ ወደዚያ ቀረጥከ አልቀረጥከኝ ወደዚያ ቆሻሻውን ስራ ሊያስስ ልም ያለ ቆሻሻ ነው መዝጋቢው ልም ያለ ባይም ስሙን አስተካክሎ ሳይጥፍ የኔ ስሙ ነው ያወጣ ዲፕሎማ አለው እና ምን ነው የሚፈልግ መሀይሙ 3ኛ ክፍሉ 4ኛ ክፍሉ አያቋረጠው እሱን ነው የምንፈልግ ዲፕሎማኛ አንፈልግም አራጉረው የተማረው ቁጭ ብሎ ያልተማረ የሚፈልግበት ዘመን ሄሎ በሰላም ነው ቀበሌ መተን እኮ ፈልገን ስራ አልገባም ብለውን ነው አዎ ትንሽ አመም አድርጎኝ የለውም ምን ፈልጋችሁ ነው እኔና ጓደኛዬ ደሃ ለማጻፍ ፈልገን ነበር ችግር የለውም ነገ ይጻፍላችኋል ስራ ማስኬጃ 10,000 ብር አዘጋጁ ነገ ይጻፋል የምን 10,000 ብር ነው ደሞ ገብቷል ባክ ግዴታ ቃሉን ካልጠራው ታይሆንም እንዴ ገጡ አቤት ምንድነው እንዴና ጉላላቸው ተሻለ ልጠይቅ ብዬ ነው ከሰዓትና ምን አልከ ከሰዓት ተመለስ ብለህ ሞቀሃል አሎ ሀጂ በእውነቱ እኔ አድናቂዎት ነኝ በጣም እኔ አላደንቅህም ቀጥል ቁም ነገር ነው ያዝነው የሰፈራችን ትቦ ተደፍኗል ለማስከፈት መዋጮ ያዋጣን ነው ቁም ነገር ነው ያለን ነገር ቱር እንድታረግ ነው ገብቶሃል ሻጭ ይሄ ልማት ወዳድ ባፌ ገብቼ በመጣው ደስታዬን አልችለው ማምጠጡን ተው ማሽን አለው እሱ ለማሽኑ ክራይ የሚካፈል ነገር አለ ሳንቲም ስንት ታዋጣለሻችን ብር አለህ ወይ ብር እንኳን የለኝም ግን በአቅሜ በሐሳብ ለማገዝ ነው እየመጣው ሐሳብ ልጨምርልን ባለብን ሐሳብ ልጨምርብን ሐሳብ አንፈልግም ሻያችን እኛኮ አስገድደን እርዱ አላልንም አይደለም በቃ ካለ ትረዳለህ ከሌለ ዝም ብለህ አርፈ መቀመጥ ነው ሰው ሲረዳ ማየት እስኪ ኖሮ እኔ አንድ ቀን እንደሱ ኑሮኝ በረዳው እንጂ እመጣለሁ የሌለ ነው ማንም አልመጣም ያው ሰውን ለመርዳት ሰው መሆን በቂ ነው ብዬ ሰው ሁና ታዲያ ሰው ሁን መጀመሪያ ሻችን ዳኮክ ሰው ሲረዳ ማየት እንጂ ደውላ ሆጭቹ ማለት ምን ይጠቅማል ሰላም ነህ አለን እንዴት ነህ ይሄ ነው ያንተ ቤት ይሄ ነው እየሰራ ያለው ያንተ ነው ባለቤቱ የዚህ ቤት አዎ እኔ ነኝ ባለቤት ማን ስለሆንክ ነው አሸዋ ደፍተህ የምትሰራው መንገድ ላይ ፍቃድ አለን ምን ስለሆንክ ነው አሸዋ መንገድ ላይ ደፍተህ የምትሰራው ከቀበሌ ነው የመጣሁት
ትጠየቅበታለህ። እከሳለሁ በአንድ ክስ። መንገድ ላይ አሸዋ ደፍቶም ቤት መስራት አይቻልም። ምንድነው የምታካብደው? ፍቃድ አለን አልኩህ እኮ በቃ ተነስ። አቁም በቃ አይቻልም። መልስ ይመልሳል እንዴ? ማን ስለሆንክ ነው መልስ የምመልሰው? አንተ አቁሙ፣ ቤቱን አቁሙት። አይቻልም በቃ አቁሙት። እሺ ቺኑ 200 ብር ያዝ አድርጊያት። እሺ ለቁርስ ለቡና ጭራሽ ጉቦ ነው የምታስጨብጠኝ ጭራሽ። ቆይ ተረጋጋ ወንድሜ። በዚህም ከሳው ትጠየቅበታለህ። የኢትዮጵያ ቀበሌ ጉቦ ይበላል ነው እያልክ ያለው? ኧረ እኔ እንደዛ አስቤ አይደለም። ኧረ ቆይ ተረጋጋ ወንድሜ። የኢትዮጵያ ቀበሌ ጉቦ የት ሀገር ነው የሚበላው? ቆይ ተረጋጋ። ኢትዮጵያ ውስጥ ጉቦ ይበላል ነው የምትለው? ቀበሌ እኔ እንደዛ አስቤ አይደለም። ተረጋጋ። ይሄን ትበላዋለህ እዛው። ዝም ስትባል ታበዛዋለህ እንዴ? በቃ መልስልኝ። እሺ 200 ብር አምጣ። የምታመጣውን አምጣ። 300 ጨምርሽ በቃ ሄዳለሁ። እንደዛ አትልም እንዴ? ከምትቀውጠው እንካ ያዝ። በቃ ይመችህ ሂድ። ላግዛችሁ እንዴ አሸዋ? ኧረ ተው ችግር የለውም ተው። በእውነት ችግር የለውም ተው። ችግር የለውም ብንተባበር ኢትዮጵያውያን አይደለንም? አትቸገር ተው። አስገባላችኋል ቤት በዚህኛው። ኧረ ተው በእውነት አትቸገር ተው። ሰላም ነው ማዘር? ምን ልታዘዝ? ማስታወቂያውን አይቼ ስራ ልቀጠር ነው የመጣሁት። እሺ ትምህርት የተማሩበት የትምህርት ማስረጃ ይዘዋል? ብማር ኖሮ እዚህ ምን እሰራለሁ? እዚህ ቀበሌ ውስጥ ማንም ሰው ሲቀጠር ደንቦችን ከተላለፈ ይባረራል። አንድ ሰውም እንደዚህ አባረናል። ምን ስላረገ ነው ያባረራችሁት? ለአንድ ሰው መታወቂያ ለማውጣት 3 ወር ምን አልፎ ነው? እንኳንም አባረራችሁት። እሱ ማን ስለሆነ ነው 3 ወር ብቻ ማመላለሰው? 6 ወር ሙሉ ማመላለስ የሚገባው። እሺ እዚህ ቀበሌ ስለመቀጠር ምን የስራ ልምድ እንዳለሽ? ያው ለምሳ እንደወጣው አልመለስም። ሰላም ነው አለቃ? ሰላም ነው። እንዴት ነህ? ሰላም ነው እንዴ? ሰላም ነው አለ። እንዴት ነህ? ቤትዬ የምናሹ ልጅ ኦኬ። አወቀኝ። እንዴት ነህ? ሰላም ነው። ቤተሰቡ ሁሉ ሰላም? እግዚአብሔር። ልጆች እንዴት ነው? ሁሉ ሰላም አለን። ሁሉ ሰላም። ይኸውልህ ባለፈው እኮ መጥቼ ነበር እናንተ ጋርና ያቺን ነገር መታወቂያውን እስካሁን አልወሰድኩም። ብታይ የትኛው ቢሮ? እናንተ ጋር መጥቼ ችግራችሁ እኛ ሰፈር ሰዎች እኔ ጋር አትመጡ። አልመጣም። አንተ ጋር እንኳን አልመጣም። እኔ ጋር እኔ ቤት አላመጣልህ። ፈርቼ እኮ አይ ችግር አለባችሁ በእውነት። በጣም የሰፈር ሰው በኋላ አላወጣልንም አይረዳንም ይዘጋናል ልትሉ ነው። በቃ ነገ ዝም ብዬ እግረ መንገዴን አንተ ጋር ልምጣ። ነገ እዚች ቅርብ ወረድ ብሎ 700 ኪሎ ሜትር መጥቶ 700 ኢዮቤልዩ ክብረ በዓል አላቸውና እዛ ትንሽ ለአንድ ሳምንት የስብሰባ ፕሮግራም አለ። አንድ ሳምንት ምን አላት? ትንሽ ነው ያፈሳል። ትንሽ ነው። ስትመለስ ይደርሳል። እንደመጣን ከመቱ እንደመጣን እዚች ብቻና የለችም። ብቻና ወደ ሰሜን እዛ የቀበሌ ገበሬ ማህበር የሀሌታዋ ግብር ከፋዮችን ይሸልማሉና እዛ ስጦታ ይዘን እንሄዳለን። ተው እንጂ በእውነት አንድ ሳምንት ምን አላት? አንድ ማለት ነው እኮ 3 ዓመት ነው የጠበቅኩት። ምን አላት? ኦኬ እንደመጣን የሚገርምህ ከብቻና እንደመጣን ቂርቆስ ክፍለ ከተማ ውስጥ የምትሰራ አንድ እህታችን አለች። የእሷ ሴት ልጅ እርጉዝ ነችና ቅርብ ጊዜ ነው ቤቢ ሻወር የምታከብረው። እሷ ጋር እንሄዳለን። ተው እንጂ የኔ እንደ ወንድ ልጅ ቤቢ ሻወር እኮ አያከብርም ማለት ሴቶች ናቸው። ቤቢ ሻወር ለሰርቬይ ነው እንደመጣው። እንዴት ነው ወንድ ልጅ ቤቢ ሻወር ማይከብረው? ማለት በልበል ሰው ሳይከብር ሊቀር ይችላል። ዛሬ ምን ገጠመኝ? አንድ መስሪያ ቤት ሄድኩኝና መስሪያ ቤቱን አልነግራችሁ ስሜን ሮማን ብላ ጻፈችው። የኔ ስም ሮማን ነው። ሮማን ሳይሆን ሮማን ነው ስሜ አልኳት። ችግር የለውም ብላ አሳለፈችው። ኖ አጥፋት ሮማን ነው ስሜ አልኳት። ችግር የለውም ብላ አሳለፈችው። አሁን እንዴ እኔ አልፈልጋትም በቃ ችግር የለውም አልኩሽ አይደል እንዴ ምናምን ብላ ተቆጣች። እንኳን ሌላ ፊደል ጨምረንበት እኮ ያለችውንም እኮ አር ወገቧ ቀጠነ እግሯ አጠረ ምናምን ተብለህ እኮ ትመለሳለህ። በቃ ስሜን ነው ፈልገው ስሜን በትክክል ጻፉልኝ። እንዴ ያ ገሪያሊ ትንሽ በላይ ነሮንዱ በዲያመናው ላይ ያ ገሪያሊ ትንሽ በላይ ነሮንዱ በዲያመናው ላይ ነሮንዱ በዲያመናው ላይ አገልጋይ በሩ ላይ ያለ ሰው እንዴት በምን ሞራል ነው ማካያቶ ሊጠጣ የሚሄደው? ልቀቁ ፕሊዝ። ቀለል ባለ ቦታ ላይ ስራ ስሩ። ወረዳ አመራሮች ለምንድን ነው ቢሮ የማትቀመጡት? ለምንድን ነው ሰው የምናመላልሰው? አገልጋይ በሩ ላይ ያለ ሰው እንዴት በምን ሞራል ነው ማካያቶ ሊጠጣ የሚሄደው? የሚገለገል ሰው በራችን ላይ ተቀምጦ በእነሱ ይሁንታ እኮ ነው እዚህ ወንበር ላይ ያለ ነው። ለምንድን ነው ተከታትላችሁ ከናንተ ቀድመን ሪፖርቱን ያልሰማ ነው?
ራሳችሁ ብትሄዱ ጥሩ ነው። አለበዛ እናሰናብታለን። ማይሞቀው ማይበርደው አመራር ይዞ አሁን የተጀመረውን የአዲስ አበባ ለውጥ አካሄድ መምራት ስለማይቻል ማለት ነው። ምን እያለች እንደሆነ ግን ገብቶሃል ብራዘር? እኔ የማስተዳድረው ህዝብ እኔ በማስተዳድረው ከተማ ውስጥ ከንቲባ በሆንኩበት ከተማ ውስጥ የመልካም አስተዳደር ችግር ማየት አልፈልግም። ህዝብን በተገቢ መንገዱ ካላስከለገልክ ምን ታደርጋለህ? እኔ ሳላባር ራስን አባር። ብራዘር ራስን ይዘህ ውጣ እያለችክ ነው አላችሁ። አንዳንድ በቃ ማለት ወንበር ፍቅር ያለባችሁ ስራ መስራት ማትወዱ በቃ የነገረቻችሁ እኮ ነው። እኔ ማስተዳድረው ህዝብ መበደል የለበትም። ማስተዳደር ማትችል ከሆነ ውጣልኝ። በነገራችን በዚህ አጋጣሚ ይሄ መልእክት ይድረስልኝ። ስብሰባ እያላችሁ ቢሮ እየቆለፋችሁ የምትሄዱ የት እንደምትሰበሰቡ እንኳን መጠፈጣሪ ይወቀው። አይ ላይ ነው የተጠራ ነው ስላላችሁ የትኛው ላይ እንደምትጠሩ ማናቅም እንዳለ ስብሰባ ናችሁ። ምን ሆናችሁ ነው እንዴ? አንደኛ ማለት ህዝብን ማስተናገድ ግዴታ እንዳለባችሁ የውስጣችሁን ይሄንን ደጋግማችሁ ንገሩትና ህዝብ እንደ እድል እንደሰጣችሁና የማስተዳደር እድል እንዳገኛችሁ ለራሳችሁ ደጋግማችሁ ንገሩት። እሱን ከነገራችሁት በኋላ ደግሞ የሚመጣን ሰው ተሽከርካሪውን በላይ እንዲህ አትንፈላሰፉ። በቃ ማስተናገድ ያለባችሁን ጀንተል ብላችሁ በተገቢ መንገድ መልስ ስጡ። የሚቻል ከሆነ ይቻል፣ ማይቻል ከሆነ አይቻል። ለአንተ ኤክስትራ ጉቦ ምናምን አንሰጥህም። ካልፈለክ ቢሮውን ለቀህ ውጣ። አታዝገን። በቃ አንፈልግህም። በነገራችን ላይ ከዚህ ከንቲባ በርካቶች የሌሎች ከተማ ከንቲባዎች በጣም ብዙ ነገር መማር አለባችሁ። ለህዝቧ የምትጠነቀቅ መሪ ናት። በነገራችን ላይ እሷ በምትመራው ከተማ ውስጥ ባለ ጉዳይ መንገላታት የለበትም። የምታንገላታ ከሆነ ቅርብኝ፣ ሂድ፣ አልፈልግህም፣ አታሰድበኝ እያለች ነው። ወጥራ የምትሰራ ከሆነ እድል ተሰጥቶኛል ብለህ ወጥረህ ስራ። እሱ ማይስማማ ከሆነ አልፈልግህም፣ ሂድ ሂድ አለች። በቃ ደብረኸኛል እያለች እኮ ነው። አይገባም እንዴ? በቃ ህዝብ አታመላልስ፣ አትጀናተል። ህዝብ ነው እድል የሰጠ ወንበር ህዝብ ነው የሰጠ። ስለዚህ ህዝብን በተገቢ መንገድ አገልግል እና አዱ ግን ይመች ጌታ። እኔ እንዳንቺ ተመቺ መሪ የለም ብልጽግና ውስጥ አንደኛ ነሽ ጌታ። ችለሽበታል። በቃ ማለት የተሰጠሽን ቦታና የሰጠሽን ኃላፊነት በተገቢ መንገድ የተወጣሽ ሴት ነሽ። ኮርተንብሻል። ይመችሽ። የሰለቻችሁ የደበራችሁ ፈለጠኝ ቆረጠኝ ብላችሁ ቢሮ ላለመቀመጥ ምክንያት የምታበዙ አመራሮች ልቀቁ። የክብርት ከንቲባ አዳነች አቤቤ ንግግር ለአዲስ አበባ ከተማ ብቻ ሳይሆን በመላ ሀገሪቱ ላላችሁ የአመራርነት ትርጉም ያልገባችሁ ሰዎች ላልገባችሁ አመራሮች ጥሩ መልስ ነው ማለት ነው። እኔ ብዙ ጊዜ እል ነበር አሁን ባለው ጀነሬሽን ቁጭ ብሎ ሱፉን ለብሶ ቤት ቁጭ ብሎ ሻይ ቡና ወጥተዋል፣ ለስብሰባ ወጥተዋል እያሉ በአመራርነት መቀጠል የሚቻልበት ዘመን አብቅቷል ነበር። ክብርት ከንቲባ አዳነች አቤቤ ባጭር ቃል የገለጹትን ነገር ልንገርህ። አመራርነት ማለት እንደ ሻማ ቀልጦ ለህዝብ ብርሃን መሆን ነው የሚል ነገር አንስተዋል። ከዚህ በላይ ሊነገር የሚችል ነገር ያለ አይመስለኝም። ስለዚህ እንደዚህ አይነት አመራሮች ፈለጠኝ ቆረጠኝ በረደኝ የምትሉ ሰዎች አዲስ አበባ ውስጥ ኢትዮጵያ ውስጥ መቀጠል ስለማይቻል ልትቀጥሉ ስለማትችሉ ከምናነሳችሁ ራሳችሁን አረማችሁ ህዝብ አገልግሉ ብለዋል። እኔ አንድ መልእክት ነው ያለኝ እዚህ ጋር ስትባረር እያንዳንዴ በዘሬ በሃይማኖቴ በከለሬ በቁመቴ በልብሴ ባለባበሴ በምንትሴ ከማለት በፊት ጀስት ስራ ነው፣ አለዛ ትጠረጋለህ ነው። አሁን አዲስ አበባ ከተማ ውስጥ የተኛ ቤት ቁጭ ብሎ ሱፍ ለብሶ ስብሰባ ላይ ናቸው እያለ ጌም የሚቀጠቅጥ ቢሮ ቁጭ ብሎ አመራር መቀጠል አይችልም። እያንዳንዱ አመራር ከከንቲባ እስከ ቀበሌ ድረስ ልክ እንደ ክብርት ከንቲባ አዳነች አቤቤ ቆራጥ ካልሆነ በስተቀር ሊቀጥል አይችልም ነው የምልህ። ፓፓ ተስተካከል። አንድ ከጎንደር የመጣ ሰው ወዳጁን ያገኛል አዲስ አበባ ላይ እንዴት ነው ምናምን እያሉ ቤተሰብ ሲጠያየቁ ይሄኛው ሰው ከጎንደር ሄዶ አልተሳካልኝም ልጆች አሁን ከኔው ጋር ናቸው ምናምን ሲል ያኛው ሳይ ይኸውልህ አንዱ ዶክተር ሆነ፣ አንደኛው ኢንጂነር ሆነ፣ ሶስተኛው ሌባ ሆነ ይለዋል። አይ ምን ጣለብህ ያን ሌባውን ታዲያ ከቤት ለምን አታባረረውም ሲለው እንዴ ሶስታችንንም እኮ የሚችለን ሌባው ነው። ሌብነት ላይ መሰረት ያደረገ ማለት ነው። ሌብነት በሙያ በማግኘት ሁሉ አልቆመም።
ውትድርና ውስጥ ያሉት ሌቦች ናቸው። ህንፃ ሰርተው ታያላችሁ። ዶክተሮቹ ሌቦች ናቸው። 1 3 4 5 ቦታ ሐኪም ክሊኒክ ምናምን ይመደቡና ከዛ ሰውየው የሚመጣውን ነው እንግዲህ ስንት አለ እኔ ስንት አለ የሚሉ የሰፈር ጎረምሳ ይመስለኛል እንጂ ዶክተር አይደለም። ሐኪም ቤት ስትሄዱ አዲስ አበባ ስንት አለ አደጋ ነው ምናምን ነው ኦፕራሲዮን መሆን አለብህ ምናምን ይሉና ስንት አለ ወይ ሂሳቡን መናገር አንድ ነገር በብዙ ሙያ ውስጥ ሌብነት ገብቷል። ለአንድ መታወቂያ እያመላለሱ ጽፎና ፈርሞ ለመስጠት ካነሱ የቀበሌው ሰዎች ከቦታው ይነሱ። አሁን እንግዲህ ውድ የዩቲዩብ ቤተሰቦች እንደተመለከታችኋት ትንሽ አጠር መጠን ያለች ፕሮግራም ነው ዛሬ ያዘጋጀሁላችሁ። እንደምትመለከቱት እንግዲህ ስቱዲዮን እንደገና ሌላ ቦታ ላይ ሆኜ ያዘጋጀው ስለሆነ በአንዳንድ ነገሮች ቢዚ በመሆኔ በደንብ ጥሩ የሆነ ነገሮች ላዘጋጅላችሁ ሰሞኑን አልቻልኩም ከይቅርታ ጋር። ግን ያው አይቀርም ሰዓት የማይቀርም ታይም ያው ሁሉን ነገር አላስቀርም። ግን እንደዚህ አጠር መጠን ያለች ሳቅ ምናምን የምንልባትን ነገሮች ለማዘጋጀት ሞክራለሁ ማለት ነው። በተረፈ እንግዲህ ከወደዳችኋት የተለመደችዋን ላይክ አድርጉልኝ፣ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩ እንግዲህ ፕሮግራሜን በዚህ አጠናቅቅላችኋለሁ። መልካም ጊዜ ይሆንላችሁ። በሚቀጥለው በጥሩ ፕሮግራም እስከምንገናኝ ደህና ሁኑልኝ። ሰላም ዋሉ ዶክተር። ሰላም ዋሉ አቶ ጋሻ ጉላላቸው። ቀበሌያችን ከንቲባ ምን እግር ጣሎት አማሞት እንዴ? አዎ ዛሬማ በጣም አሞኛል። ዛሬ ምሳ ስጋ ከበላው በኋላ ሆዴን በጣም እያመመኝ ነው፣ እያስቀመጠኝ ነው። ከመቆም ይሻሎታል። ችግር የለም ደሞትን ወስጄ እመረምሮታለሁ። እሺ ልጄ። እና የቀበሌ ስራ እንዴት ነው? ጥሩ ነው ይመስገን። መቼም የኢትዮጵያ ሕዝብ የሚያጠራቅመውን ትዕግስት እናንተ ጋር መጥቶ ነው የሚጨርሰው። መቼም እንደ ስሞት ይሄን ሕዝብ ያጉላሉታል። አቶ አጉላላው ደሞትን መርምሬው ሆዶቱን ያመመበትን ምክንያት ደርሼበታለሁ። ሆዴ የታመመበት ምክንያት ምንድን ነው? ዛሬ በሉ ጉቦ አልተስማማዎትም።